ሰላም እንዴት ናችሁ ጉዴ ቻናል ቤተሰቦች በዚህ ቪዲዮ ኮምፒውተራችሁን ስትከፍቱት ቶሎ የማይከፍት ከሆነ እንዴት አድርጋችሁ የኮምፒውተራችሁን ፍጥነት በእጥፍ መጨመር እንደምትችሉ የማሳያችሁ ይሆናል። አብዛኛውን ጊዜ ኮምፒውተራችን ስንከፍት ለመክፈት የሚዘገይብን ከሆነ በባክግራውንድ ራን የሚያደርጉ አፕሊኬሽኖች አሉ ማለት ነው። that means ኮምፒውተራችን ስንከፍት አብሮ የሚነሱ አብሮ ስታርት አፕ የሚያደርጉ አፕሊኬሽኖች ስላሉ ኮምፒውተራችን ለመክፈት ይዘገይብናል። ይሄንን ሴቲንግ ላይ በመግባት በቀላሉ እንዴት ማስተካከል እንደምንችል በዚህ ቪዲዮ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ኮምፒውተራችን ላይ ስታርት ላይ እንገባለን። ዘን ኮማንድ ብለን እንጽፋለን። run as administrator ብለን እንከፍታለን። እዚህኛው ኮንሶል ላይ ms config ብለን እንጽፋለን። ዘን ኢንተር ስታደርጉት ወደዚህኛው ኮንሶል ይወስዳችኋል። ስታርት አፕ ላይ አንድ ጊዜ ክሊክ ታደርጋላችሁ። ዘን ኦፕን ታስክ ማናጀር እንከፍታለን። እዚህ ጋር እንደምትመለከቱት ፓወር ጊዝ፣ ኢሞ ሜሴንጀር የመሳሰሉ አፕሊኬሽኖች ኢኔብል ሆኖ ነው ያሉት። ይሄኛው አፕሊኬሽን ኢኔብልድ ሆነ ማለት እናንተ ሳትከፍቱት ኮምፒውተራችሁን ኦን ስታደርጉት አውቶማቲካሊ በባክግራውንድ ራን ማድረግ ይጀምራል ማለት ነው። that means የኮምፒውተራችሁን ፍጥነት ስለው ያደርጋል ማለት ነው። ስለዚህ ይሄንን ራይት ክሊክ በማድረግ ዲሰብል እናደርጋለን። ዲሰብል ካደረጋችሁ ይሄንን አፕሊኬሽን እናንተ ካልከፈታችሁ በራሱ ጊዜ አይነሳም ማለት ነው። ይሄን ሴቲንግ በማስተካከል በቀላሉ የኮምፒውተራችሁን ፍጥነት በእጥፍ መጨመር ትችላላችሁ። የቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ቦታ መልካም ቆይታ